ወይዘሮ ባዩሽ የማትወጣው ትልቅ ችግር ውስጥ ገባች። የወይዘሮ ሜላትን ገንዘብ ሰብስቤ እወስዳለሁ ያለችው ወይዘሮ ባዩሽ ነገሮች ሁሉ እንደጠበቀችው አልሆነም። በአጭር ጊዜ ውስጥ ገንዘቧን ሰብስቤ እወስዳለሁ ከዛም ባዷን አስቀራታለሁ ብላ ነበር ያሰበችው። ነገር ግን ደግሞ ያ ሁሉ ቅዠት ሆኗል። በዛሬው ዕለት ሁሉም ነገር ተጋልጧል። ሁሉንም ነገር ውሸት እንደሆነም ታውቋል። ወይዘሮ ባዩሽም አደጋ ውስጥ ገብታለች። እንዲሁም ምናሴ አንቋታል። አንገቷን ይዞ ቆይ አንቺ እንዴት እንደዚህ ታደርጋለሽ? እጃችን ላይ እየበላሽ እየጠጣሽ አክስቴ እያልንሽ እንዴት ነው? ቆይ በዚህ ነገር መተሽ እኛን የምትጎጂን ብሎ እሷንም አደጋ ውስጥ ነች አሁን ላይ። እንዲሁም ወይዘሮ ሜላት በጣም ነበር የተሰማትኝ። በማምነው እኔ አንቺን እኮ ጓደኛዬ ከጓደኛም በላይ ነበረ። ሁሉን ነገር የማዋይሽ ላንቺ ነበረ። ግን ደግሞ በፍጹም እንደዚህ ታደርጊኛለሽ ብዬ አስቤም አላቅም ነበር ብላ በጣም አዘነች። ወይዘሮ ሜላት በሀና ላይ ስትፈጽምባት የነበረው ግፍ አሁን ላይ እያንገበገባት ነው። እሷ የማንም ሰራተኛ ሌባ ነች፣ እኔ ሌባ ልጅ የለኝም ስትል፣ እንዲሁም አባቷ እኔ ልጅ መስላ ነው የምትታየኝ። እናም የኔ ልጅ ሀና ነች። ሀና ማለት ደግሞ ሀሴት ነች። እቺ ምኗም የኔ ልጅ አትመስለኝም። እንዴት ታውቃለህ? እንዴት አወቅ? አንተንም አስነካችህ እንዴ ትለዋለች። አይ እንደሱ ሳይሆን አሁን ግን በቃ እንዲሁ ዝም ብሎ እየነገረኝ ነው። እናም ልጄ ሀና ነች። ነገር ግን ደግሞ ምርመራው መደረጉ ግድ ነው ይላታል። ወይዘሮ ሜላትም እሺ በቃ ትላለች። ወይዘሮ ሜላት ከባሏ ጋር ወይም ደግሞ ከአቶ መስፍን ጋር ያላት ነገር በጣም ከባድ ነው። ለምን መጣህ ሳትነግረኝ? እንዴት ነው ይሄን ያክል አገር አቋርጠ ስትመጣ ለእኔ መናገር የለብህም ነበር ወይ? አሁንም ሕፃን ነህ፣ ሁሌም ሕፃን ነህ አንተ እንደ ድሮ ሕፃን ስትለውም ነበረ። አቶ መስፍንም እንዴ ቆይ ግን እኔ ለመምጣት ማስፈቀድ ነበረብኝ እንዴ? እንደዚሁ መጥቼ ልጆች ማየት አልችልም ወይ? እንዲሁም ደግሞ ሰሞኑን እየተፈጠረ ያለው ነገር ስላለ ቤት ውስጥ ምናሴ ስለነገረኝ ብቻሽን ከምትወይ ብዬ ላግዝሽ ነው የመጣሁትኝ ይላታል። ወይዘሮ ሜላትም ማናለህ አሁን እኔ አንተ አታስፈልገኝም ስትለውም ነበረ። ሁሉን ነገሯን ለወይዘሮ ባዩሽ ነበር ሚስጥሯን ሁሉ የምትናገር። አሁን ግን ጓደኛ ብላ ያመነቻትና እንዲሁም ደግሞ ሁሉ ነገሯን የምትነግራት የምትቀናባት ጓደኛዋ የእሷን ገንዘብ ለመውሰድ የምትንገበገበዋ ባዩሽ አሁን ላይ ጸባዩን ስታውቅ በጣም ነበር ያዘነችው። እርግብን ያበሳጫት የአቶ መስፍን አነጋገር እኔ ምልሽ ማን ነበር ስምሽ ሲላትኝ፣ ጭራሽ ስሜን የማታውቀውም አይደለ? አይ ይቅርታ እኔ ስማዝ ላይ ስም አይደለሁም ይላታል። እሷም በጣም ነበር የተበሳጨችው። ጭራሽ ስሜን የማያውቀውም እንዴት ነው ልጅነቴን የሚቀበል እያለች ነበረ። አሁን ግን ነገር ሁሉ በጣም ተበላሽተዋል። ሀናንም አርፈሽ ማሰሪ ከሆነ ህይወትሽን ሲኦል ነው ማስገባው ስትላትም ነበረ። ሀናም የፈለግሽውን አርጊ፣ እየውልሽ እትዬ ባታምነኝም አባቴ ግን አምኖኛል። ስለዚህ ምን የምታመጪው ነገር የለሽም። እኔ እንደሆነ አባቴ ካመነኝ ምንም ችግር የለውም ትላታለች። ኧረ እባክሽ አባቴ እስቲ ትንሽ አታፍሪም? አጭበርባሪ ነሽ፣ ሌባ ነሽ ትላታለች። እሱን ቆይ እናያለን፣ ሁሉንም ነገር በምርመራ ነው የሚሆነው፣ ያኔ እናውቃለን ትላለች። ሙሉ ለሙሉ እና እርግጠኛ ነች፣ ምክንያቱም እውነት ስላላት። እሷ ግን ውሸት ስለሆነ ወይዘሮ ባዩሽ በምትላት ነው የምትመራ። በመጀመሪያ ፈርታ ነበረ። በኋላ ላይ ግን ወይዘሮ ባዩሽ ምንም ነገር አትወኝ፣ ምንም ነገር አታድርጊ፣ እኔ ያለው ለምንድን ነው የምትፈሪው? እንደዚህ እየፈራሽ እንዴ? ምን ሆነሽ ነው? ይኸውልሽ እድሜ ልክሽን ከቤት እየዞርሽ ወጥ ቀቃይ ሆነሽ ነው የምትቀሪው ያለያ። አሁን ግን ስነ ስርዓት ይዘሽ እኔ ምልሽን ብቻ አድርጊ። በቃ ልጁኝ ያልኩሽ ልጁኝ፣ እንዴት ነው ክችን የምትገቢው ብላም ስትጮባት ነበረ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ውድ ቤተሰቦች ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤ መጥቻለሁ። ሁላችንም በጉጉት የምትጠብቀው የሀናን ውጤት ነው። የሀና ውጤት በዛሬው ዕለት እንግዲህ እናውቃለን ማለት ነው። ሁላችሁም በዚህ ቪዲዮ የምትሰሙ ይሆናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ ለሀና ያላቸውን አስተያየት ኮሜንት ላይ ያስቀምጡ። ውድ ቤተሰቦቼ ሀና አሸናፊ ነች፣ ታሸንፋለች። ግን ደግሞ ፊት ለፊቷ በጣም ትልቅ ፈተና ሊመጣባት ይችላል። ምክንያቱም ደግሞ ወይዘሮ ባዩሽ አሁን ላይ ያቀደችው እቅድ ስላለ እሱም ምንድን ነው
ውጤቱን ለመቀየር ነው የተስማማችው። በዛ ነው አሁን ላይ ውጤቱን ተቀየረችው። ወይዘሮ ሜላት ታምናታለች። ምክንያቱም ሀና ውሸታም ትባላለች፣ በነምናሴም ትጠላለች፣ እንዲሁም ሰላምና ሀና አሁን ላይ ያላቸው ነገር በጣም ተቀራርበው እንዲሁም ደግሞ ሀሳባቸውም ራሱ አንድ ነው። እናም እርግብም ቆይ አንቺ ግን ማንን ነው የምትወጂው? ማንን ነውስ የምትፈልጊው? እንዲሁስ ደግሞ ማን ቢሆን ይሻልሻል እህትሽ ስትላት እኔ አንቺ ሞንሽ ሀና እህቴ ብትሆኑ ምንም ችግር የለብኝም። ሀና ግን ሁሌም አብራኝ የምትኖር ነች። ምክንያቱም ደግሞ ሀና ህይወቴን ያተረፈችልኝ በስጋ ብቻ አይደለም በደም ባንተሳሰርም፣ ግን ደግሞ የእሷ ደም እኔ ውስጥ ላይ አሁን ላይ እየተንቀሳቀሰ ያለው የእሷ ደምና የኔ ደም አንድ ላይ ሆኖ ነው። ስለዚህ ምንም ለውጥ አያመጣም ብላ ነበር ስትላት፣ ሰላም ከመጀመሪያም ጀምራ አልተቀበለቻትም ነበረ። እንዲሁም ምናሴ ሲም በመጠራጠር ሀና እንደማትዋሻ ቃል ግን ደግሞ ሰው እስከሆነች ድረስ ብሎ ቆይ ግን ሀና ግን የምርመራውን ነገር አምነሽበታል እርግጠኛ ነሽ ይላታል። ሀናም በጣም ታዝናለች። እውነት ምናሴ በአንተ ማለመታመኔ በጣም ናዘንኩትኝ። እኔ እኮ ይሄ ነገር እኔ ውሸት መስሏችሁ ነው አይደለ? ይህንን ደግሞ የምታዩት ይሆናል። እኔ ከእናንተ ምንም አልፈልግም። እውነት እንዲወጣ ነው የምፈልገው። እኔ ታሪኬን ስለሰረኩኝ ይህ ታሪክ የሀና ታሪክ ስለሆነ ነው እንጂ እኔ ምንም ፈልጌ አይደለም። የምፈልግም ሰውም አይደለውም። ደግሞ አንተም ጠንቅቀህ ታውቃለህ ትለዋለች ማለት ነው ሀና። አዎ ሀና በጣም ይቅርታ አድርግልኝ። ይህን ነገር ማለት አልነበረብኝም። እኔም ያው ምርመራው ይደረግ ያልኩኝ ሁላችሁም ስትከራከሩ ጊዜ ለምን ብዬ ነበረ። አሁን ግን ትክክል እንዳልሆንኩ ነው መሰለኝ እና ሀና እባክሽን ይላል። ምንም ነገር ይደረግ እኔ ግን እውነት አለኝ ትላለች። ወይዘሮ ሜላት ሙሉ ለሙሉ እርግብ ነች ልጄ ብላን የተቀበለችው። ምንም እንኳን ጥርጣሬ የላትም። አባቷ ራሱ አሁን መጥቶ አሁን ሀና ልጄ ነች ብሎ ልክ በሩ ስከፍትለት ተመስገን ጌታዬ ብሎ ፈጣሪውን አመስግኖ ከዛም አቅፎ ሲስማትኝ ሀናም ተደነጋግራ አይ እኔ እኮ ሰራተኛ ነኝ አላለችም። አቤት ስናለችው ልጄ እንኳን መጣሽልኝ ሲላትም እሽን አለችው እና ሀና አባቷ ሲያቅፋት በጣም ነበር ደስ ያላት። ምክንያቱም ደግሞ ወይዘሮ ሜላትም ከዚህም በፊት ቱርክ ሄዳ ስትመለስ ስታቅፋትኝ በጣም ነበረ ደስ ያላትኝ። እንዲሁም ወይዘሮ ሜላት እሷን ባቀፈቻ ጊዜ የሆነ ስሜት ተሰምቷት ነበረ። እናም ወይዘሮ ሜላት አሁን ላይ ሁሉንም እያበሳጨች ያለችው ምን ላይ መሰላችሁ? ውድ ቤተሰቦቼ የምትናገራቸው ቋንቋዎች የምትናገራቸው ነገሮች ትንሽ ከባድ ነው። ምክንያቱም የማንም ለቀምቃሚ ሰራተኛ መጫወቻ ሊሆን ወይ እኔ ሌባ ነች ሀና ስላለች በጣም ከባድ ነው። እንኳን አይደለምና ሌባ ብትሆንና እንዲሁም ደግሞ አውቃ ብታደርገው እንኳን ሀና ማለት ለወይዘሮ ሜላት ባለውለታዋ ነች። ምክንያት